እያንዳንዱ ሴሚስተር በመጣ ቁጥር አብዛኞቻችን ራሳችንን ለመለወጥና ውጤታችንን ለማሻሻል ተነሳሽነታችን ይጨምራል። ሞቲቬትድ እንሆናለን። ብዙዎቹ ተማሪዎች ደግሞ ለራሳቸው አንድ ቃል ይገባሉ። እሱም በሚቀጥለው ሴሚስተር ጥሩ ውጤት ለማምጣት እሰራለሁ፣ ግሬዴን ከፍ አድርገዋለሁ፣ አሻሽለዋለሁ ይላሉ። ሞቲቬትድ ሆነው አዲሱን ሴሚስተር ይጀምራሉ። ነገር ግን ከጥቂት ሳምንታት በኋላ የበፊት ችግሮቻቸው ተመልሰው ይመጣሉ። ውጥረት፣ ግራ መጋባትና ባለቀ ሰዓት አጥንቶ ለመጨረስ መሯሯጥ የዘወትር ተግባራቸው ይሆናል። ሰነፍ ሆነው እኮ አይደለም፣ ችግሩ ያለምንም እቅድና ዝግጅት አዲሱን ሴሚስተር ስለሚጀምሩ ነው። በዚህ ቪዲዮ በሴሚስተር የእረፍት ወቅት ወይም አዲሱን የሴሚስተር ትምህርት ከመጀመራችሁ በፊት በትክክል ምን ማድረግ እንዳለባችሁ አንድ በአንድ የማሳያችሁ ይሆናል። እናም ቀጣዩ ሴሚስተር ቀላልና ውጤታማ የምትሆኑበት ይሆንላችኋል። እስከ መጨረሻው አብራችሁን ቆዩ። በቀጣዩ ሴሚስተር ውጤታማ ለመሆን ማድረግ ያለብን የመጀመሪያው እርምጃ አስተሳሰባችንን ማደስ ነው። እያንዳንዱ ተማሪ የሚያገኘው የትኛውም አይነት ውጤት ጥሩም ሆነ መጥፎ ምንጩ አስተሳሰቡ ነው። ስለዚህ ምንም አይነት እቅድ ከማውጣታችን በፊት ቀድመን አስተሳሰባችንን ማደስ አለብን። በቀጣዩ ሴሚስተር ጥሩ ውጤት ለመስራት እሞክራለሁ ብለህ ታስብ ከነበረ አሁኑኑ እንደዚህ ብለህ ቀይረው። በቀጣዩ ሴሚስተር በተለየ መንገድ እሰራለሁ፣ ውጤታማ የሚያደርጉ ስልቶችን ተጠቅሜ አጠናለሁ ብለህ ተካው። እሞክራለሁ ሳይሆን አደርገዋለሁ ነው ማለት ያለብህ። አስተሳሰብህን ለማደስ ታዲያ ያለፈውን ሴሚስተር መገምገምና ራስህን መፈተሽ አለብህ። ይህንን ለማድረግ ደግሞ ራስህን 3 ቀላል ጥያቄዎችን በመጠየቅ ጀምር። አንደኛ፣ ባለፈው ሴሚስተር ጥሩ የነበርኩት ምን ላይ ነበር? በትክክል የሰራልኝ ነገር ምንድን ነው? ጥሩ ውጤት ያመጣሁት በየትኞቹ የትምህርት አይነቶች ነበር? ጥሩ ውጤት እንዳመጣ ያደረገኝ ነገርስ ምንድን ነው? ሁለተኛ ጥያቄ፣ ባለፈው ሴሚስተር ጥሩ ያልነበርኩት ምን ላይ ነበር? ያልሰራልኝ አካሄድ ምን ነበረ? ለምንድን ነው በእነዚህ የትምህርት አይነቶች ያልተሳካልኝ? ጥሩ ውጤት ያላመጣሁት ለምንድን ነው ብለህ ጠይቅ። ሶስተኛ ጥያቄ፣ አብዛኛውን ችግር ያመጣብኝ አንድ ልማዴ ምን ነበረ? የትኛው ልማዴ ነው አብዛኛውን ችግር የፈጠረብኝ ብለህ ራስህን ጠይቅ። መጠየቅ ብቻ ግን በቂ አይደለም። እነዚህን ጥያቄዎች በወረቀት ላይ ከጻፋችሁ በኋላ መልሶቻቸውን በዝርዝር አስቀምጡ። ዝም ብላችሁ በአይምሯችሁ አታስቡ። ይህ ሰልፍ ሪፍሌክሽን ወይም ራስን መገምገም ይባላል። በዚህ መንገድ ራሳችንን መገምገም ክፍተታችን የቱ ጋር እንደሆነ ወይም ጠንካራ ጎናችንና ደካማ ጎናችንን በግልጽ እንድናውቅ ያደርገናል። ይህም ወደ አስፈላጊው እርምጃ ይመራናል ማለት ነው። ችግሩን ማወቅ የመፍትሄው ግማሽ ክፍል ነው ይባላል። ምክንያቱም አንድ ነገር ከመሻሻሉ በፊት መሻሻል ያለበት ምኑ ላይ እንደሆነ ችግሩን በግልጽ ማወቅ ስለሚቀድም ነው። አንድ ነገር አስታውስ፣ ሰልፍ ሪፍሌክሽን ወይም ራስን መፈተሽና መገምገም ማለት ባለፈ ነገር ራስን መውቀስ ማለት አይደለም። ጠንካራና ደካማ ጎንህን ለይተ ክፍተቶችን አይተ ማስተካከል መቻል ነው። አንድ እንቅፋት 2 ጊዜ ከመታ እንቅፋቱ አንተ ነህ ይባላል። ባለፈው ያስቸገረህ ነገር ድጋሜ ሊያስቸግርህ አይገባም ለማለት ነው። አሁን አስተሳሰባችንን አድሰናል። ቀጥሎ የሚያስፈልገን አቅጣጫ ወይም ዳይሬክሽን የሚያሳየን ነገር ነው። ስለዚህ በሁለተኛ ደረጃ ማድረግ ያለብን ግልጽ የሆነ የሴሚስተር ግብ ማስቀመጥ ነው። በቀጣይ ምን ማሳካት እንደምትፈልግ ማወቅና ግልጽና ሊተገበሩ የሚችሉ ግቦችን በማስታወሻ ጽፈህ መያዝ አለብህ። ዝም ብለህ በቀጣዩ ሴሚስተር ውጤቴን ማሻሻል እፈልጋለሁ፣ ግሬዴን ከፍ አደርገዋለሁ፣ ግሬዴን ከፍ ለማድረግ አስቤያለሁ አትበል። እፈልጋለሁ፣ አስባለሁ ማለት ምኞትን እንጂ ግብን አያመለክቱም። ከዚያ ይልቅ በሚመጣው ሴሚስተር አንደኛ በዚህ የትምህርት አይነት ይህን ያህል ውጤት ቁጥሩን ጻፉት። ወይ ደግሞ ኤ ሊሆን ይችላል፣ ቢ ሊሆን ይችላል፣ ኤ ፕላስም ሊሆን ይችላል፣ የምትፈልጉትን ማለት ነው። በዚህ የትምህርት አይነት ይህን ያህል ውጤት ለማምጣት እሰራለሁ ብለህ ጻፍ። 2 ከሽምደዳ ይልቅ ትምህርቱን ለመረዳት አጠናለሁ ወይም ለፈተና ብቻ ሳይሆን ለእውቀት እማራለሁ ብለህ ጻፍ። 3ኛ በእነዚህ ትምህርቶች ላይ ትምህርቶቹን ዘርዝራችሁ ጻፏቸው። እዚህ ጋር በእነዚህ ትምህርቶች ላይ የበለጠ ትኩረት ሰጥቼ
እሰራለሁ የሚሉ ግቦችን አስቀምጡ። ግልጽ የሆነ ግብ ሲኖራችሁ ቅድሚያ የምትሰጡትን ነገር ታውቃላችሁ። ለመጣው ነገር ሁሉ እኩል ትኩረት አትሰጡም። የምታጠኑትም በዓላማ ይሆናል ማለት ነው። ግባችሁን ካልወሰናችሁ ግን ሴሚስተሩ ለእናንተ ይወስንላችኋል። አሁን ደግሞ ሶስተኛውን እንይ። ሶስተኛው ደግሞ ሰቃይ ተማሪዎችን ከሌሎች ተማሪዎች የሚለያቸው ጉዳይ ነው። እሱም ሳምንታዊ የጥናት ስርዓት ወይም ስተዲ ሲስተም ማበጀት ነው። ሰቃይ ተማሪዎች መነቃቃት ላይ ሳይሆን ስርዓት ወይም ሲስተም ላይ ነው የሚደገፉት። ሳምንታዊ የጥናት ስርዓት ለአንድ ጥያቄ ግልጽ መልስ ይሰጠናል። እሱም መቼና እንዴት ነው ማጥናት ያለብኝ? በደበረኝ ቀን ቢሆንም እንኳ እንዴት ማጥናት እችላለሁ የሚለውን ጥያቄ ይመልስልናል። ስለዚህ ዝም ብለህ ያገኘውን ከማጥናት ይልቅ የጥናት ፕሮግራም አዘጋጅተህ በዚህ ቀን ቀኑን ስፔሲፊክ አድርጉት፣ በዚህ ቀን በዚህ ሰዓት ለዚህን ያህል ጊዜ ይህንን የትምህርት አይነት አጠናለሁ የሚል የጥናት ሲስተም ይኑርህ። ጥናት ስኬጁልድ ሲሆን ዛሬ ላጥና ወይስ አላጥና የሚሉ አእምሮአዊ ውዝግቦችን ያስቀርልናል። ይህ ደግሞ ድካምን፣ ውጥረትንና ነገ ዛሬ ማለትን ወይም ፕሮክራስቲኔሽን በአንድ ጊዜ ይቀንስልናል። ጠቅለል ስናደርገው ቀላል የሆነ የጥናት ስርዓት ማበጀት ለጥናት በየጊዜው መነቃቃትን ከመፈለግ የበለጠ ውጤታማ ያደርጋቸዋል። አሁን ደግሞ ወደ አራተኛው እንሂድ። አራተኛው ደግሞ ትኩረትን የሚከፋፍሉ ነገሮችን ከመምጣታቸው በፊት አስቀድሞ ማስወገድ ነው። የአብዛኛዎቹ ተማሪዎች እቅዳቸው የማይሳካበት አንዱ ምክንያት ትኩረትን የሚከፋፍሉ ነገሮችን ቀድመው መቆጣጠር ባለመቻላቸው ነው። ስልኮች፣ ኖቲፊኬሽን፣ ጫጫታና ዝም ብሎ ስክሮል ማድረግ በራሳቸው ጊዜ የሚጠፉ ነገሮች አይደሉም። እኛንን ልናጠፋቸው የሚገባው። ስለዚህ ጥልቅ ወደሆነ ትምህርትና ጥናት ከመግባታችሁ በፊት በቀጣዮቹ ጉዳዮች ላይ አሁኑኑ መወሰን አለባችሁ። አንደኛ፣ በክፍል ውስጥ የምትቀመጥበት ቦታ የት እንደሆነ አሁኑኑ መወሰን አለብን። ትኩረትን ሰብስበ መማር የምትችልበት ቦታ መሆን አለበት። ሁለተኛ፣ የት እንደምታጠኑ ላይብረሪ ነው፣ ዶርም ነው ወይስ ጫካ ነው የሚመቻችሁ? ሶስተኛ፣ ስልካችሁን መቼና ለምን ጉዳይ እንደምትጠቀሙ፣ ስልካችሁን መጠቀም የሌለባችሁ መቼ እንደሆነ ጭምር አሁኑን ወስኑ። አራተኛ፣ ትኩረታችሁን እንዴት ጠብቃችሁ እንደምትቆዩ ዲስትራክት የሚያደርጓችሁን ነገሮች ከአሁኑኑ ፊክስ አድርጉ። አምስተኛ፣ በቀን ውስጥ መቼና ለምን ያህል ጊዜ ሶሻል ሚዲያ እንደምትጠቀሙ ጭምር አሁኑን ወስኑ። ዛሬ ላይ ያደረጋችሁት ትንንሽ ውሳኔዎች በኋላ ላይ ጥናታችሁን ቀላል ያደርግላችኋል። በመጨረሻም ስኬታማ የሆነ ሴሚስተር የሚጀምረው ፈተና በቀረበ ጊዜ ሳይሆን የመጀመሪያው የሴሚስተር ትምህርት ከመጀመሩ በፊት ነው። አስተሳሰብህን ካደስ፣ ቀላል የጥናት ስርዓት ካበጀህና ዲስትራክሽኖችን ቀድመ ካስወገድክ ቀጣዩ ጊዜ ቀላልና ውጤታማ የምትሆንበት ይሆንልሃል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ቪዲዮ ላይክ እና ሼር ማድረጋችሁን አስታውሱ። በቀጣይ ሌላ ጠቃሚ ቪዲዮ ስለቅ ቶሎ እንዲደርሳችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁኝ አመሰግናለሁ።